ኧረ ይሄንን አድርጊው ሰንጠር ሰንጠር ያለው ሰንጠር ሰንጠር ያለው ሰንጠር ሰንጠር ያለውን አድርጊው። ይሄ እየጨሰ አይደል መጀመሪያ እንትን የሚለው ታዩ አትዱዩ። መቼ ተጨሰ? እንግዲህ እዚህ ጋር በጎተራዬ ወይ ባልገባ ነው ጎተራ ነው ይሄ እንዳወድቂ ያላችሁ ነበር። እንግዲህ ተንቀሳቃሽ ነው። ወዝክ ቤት አስገብቼዋለሁኝ። መስኮቱ በዚህ ጋር ከፍቻለሁ። እናም አይጥለኝም። አብሽሩ በደንብ ታቅዶ የተሰራ ነው እላችኋለሁ። እናቴ የኔን ጎተራ እንዴት አየሽው? ጎተራ ነው ቦለቅያ አይደለም የሰራሽው እያሉኝ ነው። ይመቻል አይደል? እስተጂስም አሁን እኮ ተወገብ በላይ ነው ለበስ የምናረገው። አንቺ ቦለቅያ መስራት አታቂም። እንዲህ አይደለም ቦለቅያ የሚሰራው። እና ይሄ ጎተራ ነው ጤፍ መቆጠር ያሉ። ድሮ ጤፍ ይቆጠርበታል። አሁን ደግሞ ዘመናዊ እንደመጣ እንግዲህ ነው እኮ 2500 ነው አሁን የሚሸጠው ራሱ ይሄ ማለት ነው። እኔ ያው ሰራሁኝ በእጄ 2500 አምናህኔ 2000 ነው። መጀመሪያ 1000 ከዛ 1500 ከዛ እያለ ይጨምራል። ኑሮ ሲጨምር ይጨምራል። ያለፋል። እኔ አሁን ቀስ እያልኩ ነው የሰራሁት። እንደገና ደግሞ አሁን 9 ወሬ ደግሞ ተገባ። በጣም እሱን ሰርቼ ሳበቃ ድክም ይለኛል። ምንም ስራ አልሰራም። እሱን የሰራው ቀን ጭቃ በጣም ያደህማል። እንደገና ደግሞ ብዙ ለፍተውበት ነው። እና ደግሞ እንደዚህ ነው ጉብ በሚያደርገው ውስጥ ዋጠተው ጉልበታቸው በታይ ዋጥ ያደርገዋል። ግን በድስትስ አሁን በድስት ምርጥ መሞቂያ ይመስለናል ማለት ነው። እንደዚህ ስናየው እኔ እኮ በድስት ሞክሬዋለሁኝ። በድስት እግርሽን አይመታም። እግርሽ ታልመታ ቦለቅያ ምንም አይሰራም። ድሮ ደግሞ ድሮ እናንተ የማሳችሁ የምትቆፍሩት ሳር ቤት ስለሆነ ነው እኮ ቦለቅያ መሬት ተምሶ የሚሰራው ሊሾ ቤት ስላልሆነ ድሮ ሳር ቤት ስለሆነ፣ ይሄ ደግሞ እንደዚህ በየቤት ፈለግንበት ቦታ አንቀሳቅሰን እንድንሞቅ ነው እንደዚህ የሚሰራው ማለት ነው። እና ሲቆሞቁበት ይሄን ይመስላል። በጣም ነው ደግሞ ገደፍ እኮ ያረግሻል። በድስት ሞቄኔ ወገቤ ተንቀጠቀጠ። ባለፈው ስሞቅ በድስት በዚህ ለምጄ ማለት ነው። ወደ ገደፍ ልበል እና ይሄ ተንቀሳቃሽ ቦለቅያ አሪፍ ነው። መስራት አታውቂም ወሎዬ አይደለሽም አሉኝ። ወሎዬ አይደለሽም እንደውም ይሄ በአዲስ ሀሳብ እንደውም ብዙ ሰው ወደ ግቢ ወደ ላይ ከፍ እዚሁ አለበት ራሱ ይሰራል። ጭሱን ወደ እንትንሽ ይመጣል ወደ ሰውነትሽ እና ይሄን ይመስላል። መጀመሪያ ጊዜ ሀ ብሎ ሲለማመዱ በ400 ራሱ ያሰሩ አሉ። የዛሬ የኢትዮጵያ ሴት መለኛ ነው። ሴቱ መለኛ ነው። ይሄ አሁን እኔ እያሳዩኝ ነው። አብዛኛው ነው የሰራሁት። ሴቱ መለኛ ነው። እንደ ጎታ እያረው ያቺማ ጥንጥዬ ናት። የኦሮሞዎቹ እንዲያው ጥንጥዬ አድርገው እዝቹ እግራቸውን ያስቀምጣሉ። እዝቹ አድርገው ማሻአላ በቃ ሄዱበት ነው የሚሰሩት። አሁን ኪራይ ቤት የሚኖሩ ሰዎች